ኳስ ሪያን ቸርኪ ወደፊት ይዞ እየገባ ይገኛል። ሪያን ቸርኪ ለሃላንድ ለመስጠት ነበር፣ ነገር ግን ቨርጂል ቫን ዳይክ አስጣለ። ሚሎስ ኬርኬዥ እዛው ለፍሎሪያን ቨርትዝ ተነጠቀ። ኒኮ ኦራይሊ ወደኋላ ኳሱ ለሮድሪ እንደገና ለበርናንዶ ሲልቫ ወደኋላ ለተከላካዩ ኩሳኖቭ እዛው መለሰለት ለበርናንዶ ሲልቫ ለማርክ ገሂ ግራ መስመር ላይ ዶኩ ከጎሜዝ ጋር ተያይዟል። ጎሜዝ ጥሩ ኳስ አስጣለ። እንደገና ሌላ ኳስ ከርቲስ ጆንስ ጥፋት ሰራበት። ኒኮ ኦራይሊ ጥፋት ሰራበት። ዳኛው ቢጫ ካርድ ማሳየት ነበረባቸው። ሶቦስ ላይም ጎትቶታል ኒኮ ኦራይሊ። ቹቺ ግን ዛሬው ሊቨርፑል ለየት አላለብም። የውድድር ዓመቱ መጀመሪያ አካባቢ ነበር የሚመስለው ያን ሻምፒዮን ሲሆን ዘንድሮ ሲጀምሩ ውድድሩን አምስት ጨዋታ ሲያሸንፍ ቪትዝ በጣም ምርጥ ነው። ዛሬ የተለየ ነው ያየናል። የመልስ ሮራውን ወደ ጎል ተሻማ። ትራፎርድ ፓንች አረገ። ሪያን ቸርኪ ለመውጣት ሞከረ። 15ኛው ደቂቃ ላይ ደርሰናል። 0-0 ናቸው። ሚሎስ ኬርኬዝ ለኡጎ ኢኪቲኬ ሌላ ኳስ እንደገና በግሩም ሁኔታ ፍሎሪያን ቨርትዝ እና ኢኪቲኬ ተቀባበሉ። ፍሎሪያን ቨርትዝ በዚህ ሰዓት ላይ ግሩም ኳስ ቨርጂል ቫን ዳይክ፣ ከርቲስ ጆንስ፣ ጆይ ጎሜዝ፣ ዶኩ በጀርባው መለሰ። እንደገና ጎሜዝ ሌላ ኳስ ኢብራሂማ ኮናቴ ለግራቨንበርግ ግሩም ኳስ ትራፎርድ በድንቅ ሁኔታ ያዘው። ለፍሎሪያን ቨርትዝ የተላከው ኳስ ነበር። ማንቸስተር ሲቲ አማካዩ ማስተካከል አለበት። የሪያን ቸርኬ በርናርዶ ሲልቫና ሮድሪ ጥምረት ያን ያህል አስደሳች ነው እያየሁት አይደለም። አየት ኑሪን በግራ መስመር አስገብቶ ኦራይልን ወደ ሚዱ ቢያስገባው ሞር የተሻለ ሲቲ መመልከት የምንችልበት እድል ያለ ይመስለኛል። እየመጣ ነው አያት ኑሪ እየመጣ ነው ወደ ውስጥ። ማነው ኦራይሊ? እንደዛ ነው መጫወት ያለበት። በደንብ ሊያግዛቸው። ሚዱ በቃ ዶሚኔት ተደርጓል። ሚዱ ላይ የሉም ሲቲዎች። በኢትዮጵያ ፕሪሚየር ሊግ በአሁኑ ሰዓት ሀዲያ ሆሳዕና ከቅዱስ ጊዮርጊስ ጋር ጨዋታቸውን እያደረጉ ይገኛሉ። ቅዱስ ጊዮርጊስ ማበረታቻ ከተደረገለት በኋላ 93ኛው ደቂቃ ፉአድ አብደላ ባስቆጠረው ጎል 2-1 ሆነዋል። ሪያን ቸርኪ መመርዳ ሸብሊ ተቆጣጠረ። ጊዮርጊስ እየመራ ነው 2-1 93ኛው ደቂቃ ላይ ያስቆጠሩ። አረ ከፍ ይበል ቅዱስ ጊዮርጊስ፣ ከፍ ይበል። ቅዱስ ጊዮርጊስ ማበረታቻ ከተደረገለት በኋላ አሁን መሐመድ ሳላ ሃላንድ እንደገና ሃላንድ አሁንም ኳሱን ይዞ ታጠፈ። አተረማመሰ ኢብራሂማ ኮናቴን። ሃላንድ አሁንም እንደገና ወደ ጎል በዛ ላይ ሪያን ቸርኪ ሚሎስ ኬርኬዝ አስጣለ። ሃላንድ ሴሜኒዮ ኳሱ ብሎክ። ኬርኬዝ አደገኛ ኳስ ነው የመለሰው። ሌላ ኳስ ስቴዲየሙ ተደበላለቀ። ጥያቄ ኧረ በፍጹም የማይታሰብ ተው ሪያን ቸርኪ እጁን አንስቶ ከፍ አድርጎ እናየው። ለማንኛውም ስላላየነው ሰከንድ እዚህ ጋር ነው ኳስ ኬርኬዝ ተጠልፍ ያለው ኖ ፔናልቲ። ኳስ አግኝቷል። ኬርኬዝ ኳስ ያገኝ ፔናልቲ ነበር። ኳስ አግኝቷል። ከኳሱ ጋር የረገጠው ጋርዲዮላ በቅጣት ምክንያት የሉም፣ ግን የተቀመጡበት ቦታ ላይ ሆኖ የሀገር ያለህ የህዝብ ያለህ የህግ ያለህ የኳስ ያለህ እያሉ ይገኛሉ። ልጃቸው አብራጃቸው አነሳች ግራ ገብቷት ቀና ብላታ ያለች ታገዛቸው። ፔፕ ጋርዲዮላ ያው በቅጣት ምክንያት ዛሬ የለም ከጋርዲዮላ ከሚስቱ ጋር ተመልሶ እያየ ነው። ይው እያለ ነው። ተመልሶ በፍጹም ጋርዲዮላ ጭንቅላቱን አሸ ከዚህ የበለጠ ምን ይሁን እያለ ነው። አጠገቧለህ ፔናልቲ ጥያቄ ነው። አግኝቷል። ኬኪት ቀድሞ ኳሱን አግኝቶ ነው። ኳሱን ሁለተኛ እግሩን ነው የከተተበት። ቸርኪ ራሱን ረግጦታል፣ ግን መጀመሪያ ኳሱን አግኝቷል። ሶፊዬ እርግጫ የለውም። አረገጠው ቆይ በኋላ ተባለ። መጀመሪያ ይኸውልህ ኳሱን በዚህ ነው ያገኘው። በዚህ ነው ያገኘው። እሱን ካገኘ በኋላ በዚህኛው በውስጥ እግሩ ረገጠ። ሲከት ቸርኬ እግሩን ከቶ ነው። ለፔናልቲ አርሽ ነው። በፍጹም ፔናልቲ ያው ነው። አሁን በዚህ ሰዓት ላይ ማቲያስ ኑኔዝ ለአንቶይን ሴሜኒዮ እንደገና ለሪያን ቸርኪ ለሮድሪ ለበርናንዶ ሲልቫ ኳስ ይዟል። በርናንዶ ሲልቫ ግን የጋርዲዮላ ፐርሶናሊቲ ግን ይገርማል አይደል? አሁን ከሚስታቸው ጋር ተለያይተዋል። ሌላ ሰው ቢሆን አዲስ ፍቅረኛ ነበር ይዞ የሚያሳየው። እርሳቸው ግን ልጃቸውን ይዘው ነው በየመድረኩ የሚሄዱት። የፍጻሜው ጨዋታ ላይም ዛሬም ከልጃቸው ጋር ናቸውና የሚስታቸውን ፍቅር በልጃቸው እያካካሱ ያሉ ይመስላሉ። ይሄ ራሱ አንድ የኮች ፐርሶናሊቲ ግሩም ነው። ሌላ ሰው ቢሆን ሌላ አልባሌ ቦታ ይውላል። ጨዋታው እንደቀጠለ ይገኛል። አድማጮቻችን ግራ መስመር ላይ ዶኩ እንደገና ሌላ ኳስ በርናርዶ ሲልቫ
ግራ መስመር ላይ ገሂ ኳሱ መለሰ ለኩሳኖቭ እንደገና ለማቲያስ ኑኔዝ አንቶይን ሴሜንዮ ኳስ ይዟል። ሴሜንዮ ለሁጎ ኢኬቲኬ ኳስ ይዟል። ኢኬቲኬ እንደገና ኳሱን ለዶሚኒክ ሶቦስላይ ተነጠቀ። ዶኩ ኳሱን ይዞት እየገባ ነው። ዶኩ ነገር ግን አስጣለ። ግራቨንበርግ አርሊን ብራውት ሳላን እየጠጋ ነው። ማርዳሽቪሊ ግራቨንበርግ ቢጫ ካርድ ተመዞበታል። ዳኛው በቀጥታ ማይክል ኦሊቨር ግራቨንበርግ ላይ ቢጫ ካርድ መዘዋል። ወደ ጎል ነበር የሚሄደው። ለሊቨርፑሎች ከባድ ነው፣ ምክንያቱም ወሳኝ ተጫዋች ነው ግራቨንበርግ። ከዚህ በኋላ በጥንቃቄ መጫወት ይኖርበታል። ልክ ነው፣ ከኋላ ጥፋት ሰርቶበታል። የእሱ ጥፋት ኢምፓክት ነው ኳሱን ወደ አላስፈላጊ ቦታ እንዲመታው ወይም ወደ ፈለገው አቅጣጫ እንዲሄድ ያላረገው። ግራቨንበርግ ቢጫ ካርድ በሲቲና በአርሰናል ጨዋታ ላይ ወሳኙ የነበረችው ሞመንት ሂንካፔ ቢጫ ካርድ መመልከት ነበረች። ዛሬ ሲቺ የግራቨንበርግ ቢጫ ካርድ የጨዋታው ልዩነት ትሆናለች። አብረን እናያለን። ግርምዬ አሁን በዚህ ሰዓት ላይ ማማርዳሽቪሊ ኳስ ተቆጣጥሯል። ግራቨንበርግ የሚድ ተጫዋች ስለሆነ ብዙ ፋውል ከመስራት ይጠበቃል። ምክንያቱም ከጀርባው ዲፌንሱ አለ። ሂንካፔ አደገኛ ዞን ላይ ነው ያለው። ምክንያቱም ሴሜንዮ ነው መስመር ላይ ነበረው። መስመር ላይ ነው፣ ፉልባክ ነው፣ ቶሎ ኳስ ይመጣል። ስለዚህ ነው ጥንቃቄ የበዛው። ረዥም ኳስ ለማመር ሳላ ለጆይ ጎሜዝ 24ኛው ደቂቃ ላይ ደርሰናል። ዶሚኒክ ሶቦስላይ 0-0 ናቸው፣ ጎል የለም። በማንቸስተር ሲቲ አጋማሽ ቦታ ላይ ሊቨርፑላውያን ይገኛሉ። ቨርጂል ቫንዳይክ ግራ መስመር ላይ ለሁጎ ኢኪቲኬ ዛሬ በጣም የተለየ ብቃቱን እያሳየን ይገኛል። ኢብራሂማ ኮናቴ አስደናቂ ረጅም ኳስ ኪርኪዝ ለማመር ሳላ በቀይ መስመር አቅጣጫ እየጋለበ ነው። ሳላ ሳጥኑ ውስጥ ገባ። ሳላ ኳሱ እንደገና ለሶቦስላይ ወደኋላ ሶቦስላይ ለሳላ ሳጥኑ አካባቢ ናቸው። ሳላ ኩርቲስ ጆንስ አደገኛ ኳስ ነበር። ተነሳበት እኮ ኢኪቲኬ በጣም ያለቀለት አስደማሚ ኳስ ነበረ። ኢኪቲኬ አስደናቂ ኳሶች ተነሳበት። ሳይድ ቮሊው ቆንጆ ነበር። 27 ደቂቃዎች አርነ ስሎት እንደ መጨፈርም እንደ መተከዝም ነው ያወሩት። እጃቸውን ዘረጉ፣ መልሰው ሰበሰቧት እጃቸውን። ለሁለተኛ ጊዜ ነው እንዲህ አይነት እንቅስቃሴ። ኳስ ያወጣ ቢጫ ካርድ ኳስ ያወጣ ነው እንዴ? ልክ ነው። ሴሜንዮ ቢጫ መሳት ነበረበት። ኳስ ያወጣ ነው ያዘው። የወጣ መስሎት ነው እሱ። አክቹዋሊ ከክፋት አይደለም፣ ግን ክፋት ገነመሌ የለም። ስራ ነው። ሜዳ ውስጥ ነው ኳስ ያለው። እንዴ ቢጫ ካርድ ዶኩ ኳሱን በሁለት ተጫዋቹ መካከል ሾልኮ ለመግባት ሞከረም። እንደምን አይቻል ሲገባው ወደ ኋላ ለገሂ ለሮድሪ ይመታል። ኢንተር ሚላን ላይ በቻምፒዮንስ ሊግ እዚህ ቦታ ላይ ጎል አስቆጥሮ ባለድል አድርጓቸዋል። ሲቲዎችን የቻምፒዮንስ ሊግ ባለቤት አድርጓቸዋል። የተመታው ኳስ ተጨራርፎ ሮጮተዋል። ቆንጆ ኳስ ሮጮተዋል። በጣም ደስ የሚል ጨዋታ እያየን ነው። በጣም የሚያምር እንቅስቃሴ ነው። የጋርዲዮላ ልጅ ፀጉሯን እያስተካከለች ነው። ጃኬቷን አውልቃለች። ትመስላለች። ባለቤቱን ነው የምትመስለው። ግን የሆነ ሞዴል ነገር ናት። ይሄ ሞዴል ነገር አንድ ሰሞን እኮ ቀጠነቷ ምናምን ስታየው መነጋገሪያ ነበረች እኮ ከዴሊ አሊ ጋር ታይታ መነጋገሪያ ነበረች። አሁን ሊሻገር ነው፣ እየደወለ ነው። ጋርዲዮላ ደወለ። ጋርዲዮላ የሆነ ያልተመቸው ነገር አለ። የማዕዘን ምት ሲቲ የማዕዘን ምት ሸርክ ያሻገረ አደገኛ ኳስ ነበረ። ቢለቅለት ግብ ጠባቂ መያዝ ይችል ነበረ። ነገር ግን ቫንዳይክ ለጥንቃቄ ቀድሞ ገጭቶታል። ሮሜ በሳለውና ስፓ ነገ እሁድ ነው፣ የውበት ቀን ነው። ሮሜ መለጣር ማሳጅ፣ ሞሮኮ ስፓ፣ ባስ አገልግሎት የወንዶችም የሴቶችም ፀጉር ቤት ቤተሰቦች ሰብሰብ ብሎ እናት አባት ወላጅ በጋራ የሚመጡ ከልጆቻቸው ጋር አገልግሎት ማግኘት ይችላሉ። የወንዶችም የሴቶችም የህፃናትም ፀጉር ቤት ስራ ነው። 0977 ደውሉ። አሁን ኦራይሊ ያገኛቸው። ኦራይሊ ፔናልቲ ያሰጣል። ቫንዳይክ ጥፋት ሰራ። እኔ አይመስለኝም። ፔናልቲ ሰጡ። መሐመድ ሳላ አንገቱን ነቀነቀ። ማይክል ኦሊቨር ቀጥታ ነው የወሰኑት። አርነ ስሎት እድል ፈቅደ ለምን እንደገና ፔናልቲ ሰጠ? ፈቅደዋል። እዚህ ጋር ኦራይሊ ዛሬም በጠበጠ። ዛሬም ፔናልቲ ነው፣ ምንም ጥያቄ የለም። ግን እዚህ ጋር ተጠቅሞበታል። እዚህ ጋር ይኸውልህ ግርምዬ ተጠቀመበት። እዚህ ጋር ኳሱን አንዴ እዚህ ጋር ይኸውልህ መጣ፣ ዶኩ ተጠቀመ። ይኸውልህ ከዛ በኋላ ነው ፔናልቲ የሰጡት። አድቫንቴጅም ሰጥተዋል። ሁለት እድል ነው። አሁን የአርነ ስሎት ጥያቄ ሁለት እድል ለምን ነው? ለምን ፔናልቲ ነው። ግልጽ ፔናልቲ ነው። ማይክል ኦሊቨር ትክክለኛ ውሳኔ ነው። ዛሬም ኦራይሊ አርሰናል ላይ ኦራይሊ የሀገር ውስጥ ዋንጫዎች ጀግና ሁኗል። ኦራይሊ
እሱ ላይ የተሰራ ጥፋት ነው። ኒኮ ኦራይሊ ላይ የተሰራ ጥፋት ነው። ትክክለኛ ነው። ሃላንድ ከማማርዳሽቪሊ ፔናልቲ በ11 ኤፍኤ ካፕ ጨዋታዎች 9 ጎሎችን ማስቆጠር ችሏል። ኤርሊንግ ብራውት ሃላንድ ማማርዳሽቪሊ ይህንን ኳስ ያድነዋል። አብረን አለን ማይክል ኦሊቨር። ሃላንድ ፊት ለፊቱ ነው። የሊቨርፑል ተጫዋች ነው የሚመስሉት። ከልለውታል። ለምንድን ነው እንደዛ የሚያደርጉት? ሃላንድ ከማማርዳሽቪሊ ተፋጠዋል። ሲቲ ፔናልቲ ለማስቆጠር እየተዘጋጀ ይገኛል። እየተነሱ እንዳሉ እየጠቀስን ነበረ። ሲቲ እየመጣ ነው፣ ሲቲ እየተጫረ ነው እያል ነበረ። እንደተፈራውም ሲቲ ጎል ሊያስቆጥር ነው። ሃላንድ ተንደረደረ። ሃላንድ አስጋደው፣ ወዘወዘው። ኤርሊንግ ብራውት ሃላንድ ቡንዛ ኤርሊንግ ብራውት ሃላንድ ቡንዛ ማንቸስተር ሲቲ ቦናንዛ አስገደው፣ ሸጠው። ሃላንድ ማማርዳሽቪሊን በተቃራኒ አቅጣጫ ኳስና መረቡን ማገናኘት ቻለ። ሲቲ 1 ሊቨርፑል ባዶ። ማንቸስተር ሲቲ ትክክለኛ ፔናልቲን ያገኙት። ሊቨርፑል የተሻለ የጎል ማጥቃት እንቅስቃሴዎችን የተሻለ የጎል እድሎችን የፈጠረባቸው ሂደቶች ነበሩ። ያን አለመጠቀሙና እንደገና ለማንቸስተር ሲቲ እድል መስጠታቸው የፔናልቲ አድቫንቴጅ እንዲያገኙ አድርጓቸዋል። ማንቸስተር ሲቲዎች ኤርሊንግ ብራውት ሃላንድ ደግሞ ማማርዳሽቪሊን አቅጣጫ አስክዶ መረብ ላይ ያሳረፈው ኳስ ነው። ኤርሊንግ ብራውት ሃላንድ የሚገርመው ግርምሽ ራይሊ የሚመጣበት መንገድ እንግዲህ ሳላ ባለበት ቦታ ላይ እየተጫወተ ያለ ልክ እሱ ወደ ቦክሱ ሲገባ ሳላም ተከትሎ መግባት አለበት። የራሱ ልጅ የሜዳ እንቅስቃሴውን ሲቀይር በዛ ፖዚሽን ሳላ ቀይሮ መምጣት ነበረበት። ባለፈውም አርሰናል ላይ ልጅ እንደዚሁ ሲጠቀም በዛ ቦታ ላይ የነበረው ማን ነበር? ቡካዮ ሳካ ነው። በማን በኩል? በኦራይሊ ቦታ ሳካ ነው አይደል? ሳካ በዛ ልክ ስላልተጠጋው ነው እነዛን 2 ኳሶች ወደ ጎል መቀየር ይቻላል። ልጁ ወደ ውስጥ ከገባ ወደ ውስጥ መግባት አለብህ፣ ሲወጣ መውጣት አለብህ። በአንተ ዞን ላይ የሚንቀሳቀሰው ልጅ ዞን እየቀየረ ሲገባ አንተ ማብረ ቀይረ መግባት አለብህ። አሁንም ያንን አለማድረግ መሐመድ ሳላ ተከትሎት ቢገባ ቫንዳይክ ላይ አይወድቅም ነበር። ሃላንድ ወደ ኋላ መጥቶ ኳስ አመቻቸ። ሃላንድ እየገፋ ነው ኳሱን። ቫንዳይክ አስጣለ። አሁን ኳሱን ፍሎሪያን ቨርትዝ ወደፊት እየመጣ ነው። በግራ መስመር አቅጣጫ ላይ ኢኪቲኬ ኩሳኖ ማጠገቡ አለ። ኢኪቲኬ ፈጣን ተጫዋች ነው። ነገር ግን ኩሳኖ በአስደናቂ የማስጣል ሂደት ነው የሰራው። ዩክሬናዊ ተከላካይ ኩሳኖቭ ኡዝቤኪስታናዊ ተከላካይ ከኡዝቤኪስታን ብሔራዊ ቡድን ጋር በዓለም ዋንጫ እንመለከተዋለን። ኡዝቤኪስታን ለመጀመሪያ ጊዜ በታሪኳ ዓለም ዋንጫ መግባቷን ተከትሎ ለእያንዳንዱ ተጫዋች ብራንድ መኪና ነው የሸለሙት። ማማርዳሽቪሊ ኢብራሂማ ኮናቴ የቹቺ ኩሳኖ ዛሬ ስቴሽነሪ ነው። ለምን? ኢኪቲኬ አስቸጋሪ ስለሆነ አይመጣም፣ ወደፊት ጭራሽ አይመጣም። ኢኪቲኬ አስቸጋሪ ነው። ማቲያስ ኑኔዝ ራሱ አይወጣም እንኳን ኩሳኖ ቹቺ ኑኔዝ ራሱ አይወጣም እንኳን ኩሳኖ። ኦልሞስት በ3 ተከላካይ ነው፣ በ3 ስቴሽነሪ ዲፌንስ ነው የተጫወቱ ያሉት። ኦራይሌ ብቻ ነው የሚንቀሳቀሰው። ኦራይሌ አሁን የት ነው ያለው? ሲቲ 6 ሙከራ፣ ሊቨርፑልም 6 ሙከራ። ሲቲ 3 ኢላማውን የጠበቀ ሙከራ፣ ሊቨርፑል 1 ኢላማውን የጠበቀ ሙከራ። ሊቨርፑል አሪፍ ድሎችን ማግኘት ችሎ ነበረ። የቫንዳይክ፣ የኢኪቲኬ፣ የሙሐመድ ሳላ በተለይ የሳላ አጋጣሚ የማትረሳ ነው። ኦራይሊ መጣ፣ ጀመረ ማጥቃት። ከሆነ ደቂቃ በኋላ እንዲያጠቃ ይፈቅዱለታል፣ ፍሪደም ይሰጡታል። ከሆነ ደቂቃ በኋላ ግን ያን የሚያደርጉት የተወሰነ ደቂቃ ማርክ እንዲያደርግ ያደርጉና ከዛ ለቀው ይወጣል። ኦራይሊ ወደዚህ ሲመጣ ግን ከስልኩ በኋላ ነው ቹቺዬ፣ ጋርዲዮላ የሆነ ስልክ ደወሉ እኮ ከስልኩ በኋላ መሰለኝ እንቅስቃሴው። ከስልኩ በኋላ ነው የተቀየረ። ኳሱ ተመለሰ። ሮድሪ አስደናቂ ኳስ፣ ቸርኬ አልተጠቀመበትም። ኳሱን ቸርኬ በአግባቡ ማግኘት አልቻለም። ሪያን ቸርኬ ኳሱ በማርስ ምት የሚቀጥል ይሆናል። ማማርዳሽቪሊ የሚያስቀጥል ይሆናል። መኩላል የማችለ ስጦታ የማች መኳችን ማማርዳሽቪሊ በማርስ ምት ጨዋታውን ያስቀጥላል። 43 ደቂቃዎች። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንካችን የኢትዮጵያ ንግድ ባንክ ይመቻችሁ ያላችሁ ይገኛል። የኢትዮጵያ ንግድ ባንክ ስማርት ብራንች በ5 ቦታዎች አገልግሎቱን ጀምሯል። የ24 ሰዓት የባንክ አገልግሎት በጥራት እየሰጠ ነው የሚገኘው የኢትዮጵያ ንግድ ባንክ ይመቻችሁ ያላችሁ ይገኛል። የኢትዮጵያ ንግድ ባንክ በ5 ቦታዎች የስማርት ብራንች በመክፈት
24 ሰዓት አገልግሎት በቴክኖሎጂ ጭምር የታገዘ ነው። ቦሌ ላይ ተፈራ ደግፌ ብራንች፣ ኢርቱለቡ ብራንች፣ አራዳ ጊዮርጊስ ቅርንጫፍና በአብይ ቅርንጫፎች እነዚህን አገልግሎቶች ማግኘት ይችላሉ። እዚህ ጋር ነው አዩ ቫንዳይክ ሰጣው በእግሩ ምንም ኳስም አላገኝም። ልክ ናቸው ዳኞች። አዎ ልክ ናቸው። ግን እንትን አይደለም ይሄ ፋውል ነው። አንዳንዴ ፋውል ለመስራት እግሩ ከፍ አላለም። ያው ፔናልቲ ስለሆነ ብቻ ጋርዲዮላ ወዴት ነው የሚሄደው? መልበሻ ፔናልቲ ስለሆነ ብቻ ልክ ነው። ግን መልበሻ ክፍል አይከለከልም እንዴ? አይከለከልም። መልበሻ አይከለከልም። የሆነ ነገር ነው ያለ ይከለከላል። መልበሻ ይከለከላል። ቴክኒካሊ ወጣው ወርደው አናግሯቸው እንዴ ተጫዋቾቹንማ ካዘጋጀ ሰራ ማለት እኮ። መልበሻ ቤት ከሄደማ ምኑን ከለከለው? ግን አንድ ኮች የሚከለከለው ቴክኒካል ኤሪያ ላይ ነው። ኖ ከዛ ውጭ ማለት ነው። መልበሻ ቤት ቴክኒካል ኤሪያ እኮ ነው። መልበሻ ቤት እኮ ግርምሽ ቴክኒካል ኤሪያ ማለት አሰልጣኝ የሚመራበት አሰላለፍህን ቴክኒክ መልበሻ ቤት ሄደህ ከተናገርክ በረፍት ምክር ከሰጠ ምናምን እንደውም ይከሰሳል። ከዚህ በፊት እኮ እንደዛ አመጣው ነው አይደል? ለማንኛውም ፔፕ ጋርዲዮላ ልጁን መጣው እዚሁ ጠብቂ ብሏት ሄደ። ለረዳቶቹ ከመግባታቸው በፊት ይሄን እናርጉ ብሎ መልእክት ያስተላልፋል። መግባት አይችልም። ኢብራሂማ ኮናቴ ጎሜዝ ዛሬ ስህተት የሰራው የሊቨርፑል ተከላካይ አለኝ የለኝም ብሎ የሚያስቡት ተጫዋቻቸው ነው። 2 ደቂቃ ተጨምሯል። መደበኛው 45 ደቂቃ ተገባደው። ለምንድን ነው ያስቆሙት? አልገባኝም። ጨዋታው አቁሞ ነው የመጣው። ግን አቁሞ ነው የመጣው። የሚፈልገውን ነገር በር ላይም ቆመ፣ በስልክም ተናገረ። ምንድነው በአካል ፕሬዘንስ በአካል ፊዚካሊ ባይገኝ አንደኛ በስልክ የምታስተላልፈው መልእክትና በግንባር ተገናኝተ እያንዳንዱ ዲፓርትመንት ላይ የምሰጣቸው ኮመንቶች ይለያያሉ። በስልክ ጥቅል የሆነ ነገር ሊናገር ይችላል። ልጆቹን ማግኘት ከባድ ነው። ሁለተኛ ካርድ የሚሰጥ እስከ መልበሻ ቤት ድረስ መልበሻ ቤት የሜዳ አካል ነው። አንድ ተጫዋች ግን ኦራይሊ እንመለሳለን። ቹቺ በረጅም ኳስ ተመታ። ገዝዬ ሃላንድ ካገኘው አደገኛ ነበረ። ቫን ዳይክ አስጣለ። አሁን ኳሱን አስደናቂ ኮንትር ኩርቲስ ጆንስ በጣም የሚገርም ላሲቲ ነው ያለው። እንደ ጂምናስቲክ ተወዳዳሪ ነው ኳሱን የተቆጣጠረው ሸፋፋ ጆንስ። ኳስ ሮጭ ወጣ ማለት ነው ለሊቨርፑል ስኪሉ ደስ ይላል። ገዝ ይችላል እኮ የመጨረሻዎቹ ደቂቃ ላይ እንገኛለን። 2 ደቂቃ ተጨምሮ አንዱ ተገባዷል። 1 ደቂቃ ነው ያለው። ማንቸስተር ሲቲ ሊቨርፑልን በኤርሊንግ ብራውት ሃላንድ የፔናልቲ ጎል 1-0 እየመሩ ነው ባለሜዳዎቹ ሲቲዎች። አሁንም ወደ ግማሽ ፍጻሜ ለመሸጋገር ወደ ግማሽ ፍጻሜ ለማምራት ጫፍ ላይ ደርሰዋል። በቦታው ላይ ቹቻ በጣም ከበድ ያሉ ልጆች ስላሉ እንጂ ከርቲስ ጆንስ የመጀመሪያ ተሰላፊ ሆኖ የመጫወት አቅም ያለው እንትን አለ። በጣም ኳስ ይችላል። በጣም ኳስ ያውቃል። በጣም ለስለስ ያለ ተጫዋች ነው። ማቲያስ ኑኔዝ ራያን ቸርኬ ለሴሜንዮ ኳሱን አጠፈው። ሃላንድ ኳስ ነው ሴሜንዮ የሰጠው። ሊቨርፑል ቸርኬ ያደረገው ሴሜንዮ ያደረገውን ኳስ ሴሜንዮ ቸርኬ የሰጠበት አስደናቂ ኳስ ነው። ሴሜንዮ አወጋግ ይገርማል። ሴሜንዮ ኳስ ነው የጋባ ቴክኒክ ሊቨርፑል ከነጭራሹ የለበትም። እንደ ሃላንድ ደገማቸው። እንደፈለገ ሆነ እኮ ነው ያገባው። ሃላንድ ደገማቸው ሊቨርፑሎችን Bonza Semenyo, Bonza City, Bonanza ኩናቴ ነው። አሬ የሴሜንዮን ኳስ ይኸው። ሴሜንዮ እንዴት ኳሱን እንደሚያሻግረው ተመልከተው። ኳሱን ቴክኒኩን ተመልከተው። ሃላንድ እንዴት አይነት የግንባር ኳስ ነው ያስቆጠረበት። ኩናቴ ምንድን ነው የሚያደርገው ግን? ሲቲ ደገመው። ፔፔን ደርሳበዱ። ደስታቸው ልዩ የሆነ የቀድሞ ክለባቸውን እየገጠሙ ነው። በጀርገን ክሎፕ ዘመን የሊቨርፑል ምክትል አሰልጣኝ ነበረ። ምንድን ነው የምልክት አልገባኝም። አርነ ስሎት በቃን አይሆንም ነው ቋቋለን ነው እንጃ ብቻ ያውን ነገር አለ አይሆንም ነው። ሶፊ ግን ኮናቴን አየው። የመጀመሪያው አጋማሽ ኳሶች የሚከብዱ ናቸው። የመጀመሪያው አጋማሽ በሲቲ ፍጹም የበላይነት ተጠናቀቀ። በጎል ረገድ ሊቨርፑሎች ግን አጀማመራቸው ጫናቸው ጥሩ ነበረ። ሃላንድ በፔናልቲ ሃላንድ በግንባር ኳስ ሊቨርፑልን ጉዳ አረጋቸው። 2-0 እየመሩ ነው። ሁለቱም የሃላንድ ጎሎች ናቸው። ጸጉሩን እያዘናፈረ ማስያዣውን አውጥቶ
ከመልበሻ ወደ መልበሻ ክፍል እየገባ ይገኛል። ኤርሊንግ ብራውት ሃላንድ 2 ሊቨርፑል ባዶ ማለት እንችላለን። ማንቸስተር ሲቲ 2-0 እየመራ ወደ መልበሻ ክፍል ገብቷል። ቹቺ ኮናቴ ያጠገቡ ነው። ዶኮ አታለለ። ጥሩ ኳስ ኦራይሌ what a goal! Hat-trick! Erling Braut Haaland! Hat-trick! What a player! Erling Braut Haaland, the Norwegian. Erling Braut Haaland, hat-trick! What a player! What a Norwegian! አይናር ልክ ሊግርም ኳስ ይዞ መጣ። ከማል ተነስቶ ሂዶ ይቀበላል። በአንድ ፓስ የሚቆረጡ ሲሆን ሂዶ ይበላል። ከዛ ተመልከቱ ምን አይነት ኳስ ማይነስ እንደሚያደርግ። ሃላንድ ምን አይነት አጫረስ ነው! አስደናቂ የግንባታ ሂደት። ሲቲ እጅግ ውብ ጨዋታ እያስመለከተ ነው የሚገኘው። ሊቨርፑል ድንገት ፈራረሰ፣ ፍርስርስ ወጣ። ሊቨርፑል አሰልጣኝ አርነ ስሎት በዚህ ሰዓት ጨዋታው በቃ ቢባል ደስታቸው ልዩ የሚሆን ይመስለኛል። ግን ፎጣ መጣል ብቻ ነው ነው ሊቨርፑል ፎጣ ጣሉ። ደጋፊዎቹ ሜዳ ጥለው ወጡ። የሊቨርፑል ደጋፊዎች ሜዳ ጥለው ማንቸስተር ሲቲዎች ጀርባቸውን ሰጥተው ፖዝናን ሴሌብሬሽን ድጋፋቸውን እየሰጡ ይገኛሉ። የተለያዩ የደስታ አገላለጾች አሉ። የፖዝናን ሴሌብሬሽን ወይም ደስታ አገላለጽ ነው። ጀርባቸውን ለሜዳው ሰጥተው የሚጨፍሩበት ጭፈራ ኤኬቼኬ ይህም ልጅ ልክ አይደለም ዛሬ። ኬርኬዝ ሊቨርፑል 4-0 ፍሎሪያን ቨርተስ ኦራይሌ ጎሜዝ ሳላ Szoboszlai Curtis Jones Mohamed Salah Curtis Jones Salah ኳስ ወጣ። ኳሱን መለሱት ማንቸስተር ሲቲዎች። ግን 60 ደቂቃ ነው ግርሜ። ሮናልዶ ሲልቫ ሪያን ቸርኪ ሶቦስ ላይ እየታከለ ነው። ከባድ ልጅ ነው ቸርኪ። ኮሳኖቭ ኒኮ ራይሊ በጣም የሚገርም ልጅ ነው። እንግሊዝ ምርጥ ልጅ ነው ያገኘችው። አርነ ስሎት ቴክኒካል ኤሪያው ላይ ቆመው እየቆዘሙ ይገኛሉ። ሪያን ቸርኪ በጣም ብልግና እኮ ነው። ለተጋጣሚ ክብር መስጠት አለበት ብቻ። ሪያን ቸርኪ ዛሬም ደገመው፣ ግን አላነጠረም። የዛሬው ደግሞ ቆሞ እንደዚህ ኳስ ተመሳቀ እኔ ልክ አይደለም። በኳስ የሚዝናና ተጫዋች አይደለም። መዝናናት አይደለም ቹቻ። ይሄ እኮ ከመዝናናት ያለፈ ንቀት ነው። ይኸውልህ ኳሱን ትተቆመት ትስቃለህ እንዴ? በቃ መተህ ተጫዋት። አይጮትም። ያግባ ተጋጣሚው መጥቶ ይጫወት አይደለም። ያ ማለት ቹቻ እኮ የደገፍከው ነው። እንዲህ አይነት ተጫዋች ፍጹም ልደገፍ አይገባም። ለቡድን ክብር አይሰጥም እኮ። ቆይ አዳምጥ። ለቡድን ክብር አለመስጠት ነው በቃ። ኮንፊደንሱን ነው እኮ የሚያሳየው። ኮንፊደንስ ሌላ ጉዳይ ነው። ይሄ ሌላ ጉዳይ። ከዚህ አንድ ኳስ ተጫዋች ኳሱን እንደፈለገ ማድረግ ከቻለ መብቱ ነው ማለት አድርግ አይደለም እኮ። አሁን ኳሱን የለም እንደዚህ ለቀቆ መመሳቅ ስፖርታዊ ጨዋነት ነው ነው ስትመለከተው አይደለም ይልክ አይደለም። እግር ኳስ ምንድን ነው? አይደለም በፍጹም አንግባባም። እግር ኳስ ምንድን ነው? እኔ መዝናኛ ነው የምለው። እኔ አሁን ስለ ልጁ ካዝናን ነው። ይኸውልህ ለተጋጣሚው ለክብር ስጥ። በቃ 10ም አግባ 20ም አግባ ክብር ስጥ። ከዚህ ትግል አልፈልግም ብሎ ኳሱን ይዞ ከተዝናና አሁን እኮ ትግል መፈለግ አለመፈለግ አይደለም። በቃ መብቱ ነው። የሆነ ኳስ ይዘው መብቱ ነው። እኔ በዚህ እኔ በልዩነት ወጣ። እኔ እኮ መብቱ አይደለም። እኔ አሁን ከመብት ጋር አታያይዘው ብቻ። ከመብት ጋር ማያያዝ ሳይሆን ቸርኬ ልክ ነው ወይ? ልክ ነው። እኔ እንግዲህ በዚህ በልዩነት ነው። እናንተ በዚህ አንግባ። ልክ ነው እንዴ? ሃይ የተጫዋች ቅያሪ ጀርሜ ዶኩ ተቀይሮ ወጣ። ሮድሪም ተቀይሮ ወጣ። ሳቪኒዮ እና ኒኮ ጎንሳሌዝ ወደ ሜዳ ገብተዋል። ፍሬምፖንግ ቅያሪ ተደርጎበታል በጎሜዝ። ጀረሜ ፍሬምፖንግ ወደ ሜዳ ገብቷል። ጆይ ጎሜዝ ወጥቷል። 4-0 የአምናው የእንግሊዝ ፕሪሚየር ሊግ ሻምፒዮን ሊቨርፑል ዛሬ ኢቲአር ላይ የተቀጠቀጠ ይገኛል። ይህ ለሊቨርፑል ራስ ምታት ነው። ሊቨርፑል ቶፕ 4 ለማጠናቀቅም ከባድ ጭንቀት ውስጥ የሚገኝ ቡድን ነው። ዛሬ ደግሞ ሊቨርፑል 4-0 በኤፍኤ ካፕ ከኤፍኤ ካፕ የሚሰናበትበት ውጤት ነው። ይህ ለሊቨርፑላውያን
ያልተጠበቀ ያልተገመተ ውጤት ነው። ኦ ሳላ ሳተው ዛሬ ቀኑ የሊቨርፑል አይደለም። ማመር ሳላ ፔናልቲውን ሳተው ሳያገባው ቀረ ሳላ እና ገዚህ እኔ ኳስ መዝናኛ ነው። አይ እንደዚህ አይነት አይደለም። ቆይ ሶፊዬ እኔ ጎቹን ለምንድን ነው የምንወደው? ጎቹ በአግባቡ ነው አሱ እንዲያደርግም ቆይ ልነግርህ ነው እንዲያደርግም ይዞ ቆሞ ይጠብቅሃል። እሱ ይዞ ቆሞ መጠበቅና ማፌዝ አንድ አይደለም። ቹቻ አሁን በዚህ አንከራ ስማ ጃግላ አደረገ ቹቻ መቼም አንግባባ ተውና ሀሳብ ያ ታለንት ነው። ያ ፒውር ታለንት ነው። ጎቾ እኮ ብዙ ነገር እያደረገ ነው። ይሄ ታለንት የለው እኛ አሁን የለውም። ለምን ሌላ ነገር ውስጥ ትገባለህ? እኔ ቸርኬ ታለንት የለውም መቻልኩኝ እያደረገ ያለው ዲስሪስፔክት ነው። በቃ ቲል ነው እያደረገ ኦመር ሳላ እንደገና ለፍሪምፖንግ ለመስጠት ነበር ትራፎርድ። እኔ ደግሞ ኳሱን ሰዓቱን ዲሌይ ያደረገበት ነው ኳሱን ይዞ። ስለዚህ መብቱ ነው እንዴ። በእጁ አልተጫወተ በእግሩ ነው እየተጫወተ ያለው። በዚህ ሰዓት ላይ በሀሳብ ልዩነት ሹሽዬ መውጣት ይቻላል። አዎ ስለዚህ ልክ ነው ትላለህ። ኦመር ሳላ ለምሳሌ እኔ በግሌ ትራፎርድ ግን ለዚህ ልጅ በጣም አላጨበጨብንለትም እኮ ለትራፎርድ የሚገርም ነው። ለዚህ ግብ ጠባቂ ለዚህ ታዳጊ ግብ ጠባቂ ግን ግብ ጠባቂ በርንሌይን እኮ አምና ይዞ የቆየ ግብ ጠባቂ ነው። ጎበዝ ነው። ትራፎርድ በሲቲ አካዳሚ ጫውታም ነቃ ያለ ነው። ጎበዝ ነው። ከንፈራቸውን ነከሱ ከንፈራቸውና አሰልጣኝ አርነ ስሎት ሳላ ግን እምቢ የተጫዋች ቅያሪ ኮዲ ጋክፖ ተቀይሮ ገብቷል። ሁጎ ኢኪቲኬ ወጥቷል። ማካሊስተር ተቀይሮ ገብቷል። ቅያሪዎችን አድርገዋል። 2 ቅያሪዎችን አርነ ስሎት ሶፊዬ በኋላ እናወራበት አይሻልም? ያው ጨዋታው ይለቅና ከርቲስ ጆንስ ቀይ መስመር ላይ ሪዮን ጎሞሃም ተቀይሮ የገባ ተጫዋች ነው። ከርቲስ ጆንስ ፍሬምፖንግ ጎሞሃ አጠገቡ ፍሬምፖንግ ክሮስ አደረገ። ኮርና ኳሱን ቀድሞ አልወጣም። ማቲያስ ኑኔዝ ማዛመት ማዛመት ዶሚኒክ ሶቦስ ላይ ማዛመት ላይ አሻማ ነው። ሶቦስ ላይ አሻማ ማቲያስ ኑኔዝ እንደገና ሳቪኒዮ ኬርኬዝን ሰራው። ሳቪኒዮ ሹሩባ ተሰርቶ ነው የመጣው። ሳቪኒዮ ለሃላንድ ኢብራሂማ ኮናቴ መለሰ። ፍሬምፖንግ ከወጣ ከፊት ሴት ላይ እንኳን እንዳያምርም ሹሩባ አይታ ልቅማሩ በደንብ ነው የተሰራው ግንባሩ እንዴ ከኋላ አጠረች እንጂ ኳሱን ጃግል እያደረገውና እያንጠበጠበ ነው። ማን ነበር በሱ ቦታ? ቤን ዋይት ነው። ቤን ዋይት ሲመጣ ኳሱን አወርዶ ባናቱ ላይ ይዞበት ቤት እኔ አልመጣማ። ቤን ዋይት መጣው ገጨው እሱ ሊጎዳ ይችላል። ያ የራሱ ኃላፊነት ነው። ግን ቲያትር እኔ ኳስ መዝናኛ ነው ብዬ አሁን አንድ ነገር ቀላል ነገር እንንገርና የመጨረሻ ከዚህ በኋላ እና ሐሳብ ካንተ ጋር አነሳ። ከርቲስ ጆንስ ሊቨርፑል ያንተ ቡድን ነው። ሳሙኤል ይሄኛው ተቃራኒ ቡድን ነው። ገብቶ ባህል ኳስ ነው በቃ አራን ለባዶ እኮ እየተመራ ነው። አንተ ቴክኒክ ቆመሃል። እንዲህ እንዳሁኑ እንዲህ ቢያደርግ ደስተኛ ትሆናል። ይጫወት መብቱ ነው። ህግን አይጣስ በቃ ህግን አይጣስ። ቻው ከዚህ በኋላ ይሄን ነገር አናነሳ አንጎማ ቋል። ስለዚህ የዛሬው ጨዋታ ከፖርትቬል ጋር ያመርጧል። ቀጣዩን ያስገቡታል። አብረን እናያለን። የሊያም ሮሴኒዮ ውሳኔ ነው የሚሆነው። ኦማር ማርሞሽ ተቀይሮ ገብቷል። ኤርሊንግ ብራውት ሃላንድ ወጥቷል። ሙሐመድ ሳላ ወጣ በሊቨርፑል በኩል። አዎ ሰላም ለመባባል እንኳን ተደባብረዋል። እንዳለ ተቀያሪ ወንበር ላይ ያሉት ሳላ ፔናልቲ መጨረሻ ተደባብረዋል። ሳላ በቃ ባንዲ እንደዚህ መውረዱ በጣም ይገርማል። ሙሐመድ ሳላ አምናን ሁሉ ታሪክ እንዳልሰራ ጋክፖና ገሂ በርናርዶ ሲልቫ ኒኮ ጎንዛሌዝ ኦራይሊና በርናርዶ ሲልቫ ግን ማረፍ የለባቸውም። ለነገሩ ሳምንት ሙሉ ረፍት ነው። አሁን ቻምፒየንስ ሊግ ስለሌለው ስንቱን አሳረፈ ትችላለህ። ያሳረፈ እኮ ነው።
ማች ፊትነሳቸውም እንዳይወርድበት። አዎ ደግሞ ከቆየ ደግሞ ችግር ነው። ከአምስት ሰው በላይ ማሳረፍ አትችልም። እያሳረፈ ነው። እዛ ታይም ትጠብቃለህ። ፍሬምፖንግ ሶቦስላይ ማካሊስተር ኬርኬዝ ቫን ዳይክ ማካሊስተር ፎደን ጎንዛሌዝ ማርጌሂ አስረናይ ኳስ ሳቪኒዮ ብራዚላዊ ይዞ እየገባ ነው። ለኡማር መርሙሽ ለቆሎ ነበረ። ሰለቸው ቫንዳይክም ሰለቸው ምን ያርግ? ቀይ መስመሩን ነው የሚጫወቱት። አንዳንዱን የሚያደርገው ጋርዲዮላ ሰልችቶታል። አራለባሩ እየመራ ነው። አራለባሩ እየተመራ ነው። ጎሜዝና ጫወቱ ያስታውቃል። አይተሽዋል። አሁን ይሄንን ኳስ ሌላ ጊዜ ቢሆን ገዙ ጎሜዝ ነገር ላይ ነው ይዞት ይሆናል። ጎሜዝና አኮናቴ ላይ ነው በጣም እየመጡባቸው ያሉ። ተጨማሪ ስራ ነው እየሰራ ያለው ቫንዳይክ። የሊቨርፑል ደጋፊዎች ብድር በምድር እየመለሱ ነው። በጧቱ ትሰናበታለህ አርነ ስሎት እያሉ እየጨፈሩበት ነው። አምና ሲቲን ሲያሸንፉ ሊቨርፑሎች ፔፕ ጋርዲዮላን የሊቨርፑል ደጋፊዎች ኤግዛክትሊንን መዝሙር ዘምሮ ነበረ። ጋርዲዮላ ነገ ጧት ትሰናበታለህ ብለው ብድር በምድር እኮ ከባድ ነው። አሁን ደግሞ ለአርነ ስሎት ላይ የዘመሩባቸው ነው።